ወደድሽው? በጣም እንጂ አቤል፣ ጥሩ ምርጫ ነበር የመረጥኩት ማለት ነው። አዎ፣ ከስንት ጊዜ በኋላ ተሳካልኝ። ከተወሰነ ጊዜ በኋላ ራሳችንን መሆን አልቻልንም ነበር። አቤል፣ ያለፉትን ጊዜያት ማስታወስ አልፈልግም። ኧረ ቆይ ላሳይሽ። ምን አቤል? አቤል አቤል ታወራኝ ወይ መርጧል። አልተመቻትም ይሆናላ። እሺ ግን እኮ መደወል ነበረባት። በቃ አሞኛል። ምንም ማስታወሰው ነገር የለም። የት ነበረ ማውቀው? ካስታወሽ እስቲ አስቢ። ልገምት፣ ግን ሊሆን አይችልም። ለምን ገምቺ? ማሚቴ፣ እንዴት እዚህ መጣሽ? የኔ ታዩ። አንቺ ግን እንዴት እዚህ ቦታ? እንደው ደህና ሰው እንደዚህ ቢያደርግ ነበር። ካንተ የሚጠበቅ ነገር ስለሆነ አልናደድም። እዩ የማሚቴ አልበቃም ብሎት ዛሬ ላይ ደግሞ እሪችን ደግሞ አግቷታል። እርብቃ እሪጀት ነው ያለሽው እያለች እየተጨናነቀች ትገኛለች። ነገር ግን እሪች በእዩ እጅ ገብታለች። አቤልና እርብቃ ደስ የሚል ጊዜያትን እያሳለፉ ቢሆንም ነገር ግን እርብቃ ሰላም ልታገኝ አልቻለችም። ምክንያቷ ደግሞ እሪች መጥፋቷ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሸር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት እርብቃ ድራማ ክፍል 42 ነው። በባለፈው ፓርት ላይ እንግዲህ እንዳየነው በእጇ ላይ ካሜራ ያለ ይመስለኛል። ማለትም የሪች ማለት ነው። ሪችም እጅግ በጣም ደንግጣ ነበረ። ካሜራውን አይታርቀው የተሰወረው። ዛሬ ላይ ግን ከዛ ስትወጣ ከነ እርብቃ ቤት ስትሄድ እዩ አግቶ ማሚቴ ወዳለችበት ቦታ ነው እየወሰዳት። አቤል ምግብ በመስራት እንዲሁም ደስ የሚል ጊዜን ለማሳለፍ አዘጋጅቶ እርብቃን እየጠበቃት ነበር። እርብቃም ስትመጣ እጅግ በጣም ደስ ብሏት ነበረ። ደስታቸውን እያጣጣሙ ባለበት ሰዓት ከዚህ በኋላ ያሳለፍነውን እስካሁን መርሳት አለብን በማለት ይነግራታል። እሷም በቃ ከዚህ በኋላ ስላለፈ ህይወታችን ምንም እንድታወራ አልፈልግም፣ በአዲስ ህይወት በቃ እንድንመራ ነው፣ እንድንደሰትና እንድንኖር ነው የምፈልገው በማለት ትነግረዋለች። እርሱም ይቅርታሽ፣ ሁለተኛ አላነሳብሽም በማለት እንግዲህ ይነግራታል። እርብቃም እሺ በማለት ያው ፊቷን እንደከፋው ቢያውቅም ሳቂልኛ ለምን አትስቂም እያለ አልስቅ ስትለው እየኮረኮረ ሲያስቃት ነበረ። መሀል አጎቷ ደውሎ ነበረ። አጎቷም ወደ ቤት እንደማይመጣ አክስትሽ ጋር ሄጃለሁ በማለት ይነግራታል። እሺ በቃ በማለት እንግዲህ ዘና ብለው ከፍቅረኛዋ ጋር ከአቤል ጋር ፈንድሻ እየበሉ የልብ የልባቸውን እያወጉ ደስ የሚል ምሽትን እያሳለፉ ነበረ። እርብቃም ተኝታ የነበሩበትን እያነሳሳች ባለበት ሰዓት አዙ ትመጣለች። አዙም እንግዲህ እርብቃ ጨረሳችሁ ደስ ይል ነበር በማለት ትጠይቃታለች። አዎ ደስ የሚል ጊዜ አሳለፍን በማለት ትንሽ በቃ ራሴ ተረጋጋሁኝ በማለት ትነግራታለች። ግን ሪች በጣም እያስጨነቀች ነው፣ እስካሁን እኮ አልደወለችም በማለት ታስባለች። አይ ምናልባት ወይ ባትሪ ዘግቶባት ሊሆን ይችላል በማለት ነው አዙ ያስተባበለችው። እርብቃ ግን ሰላም አልተሰማትም። ሪች እኮ እንደዚህ አትጨክንም ነበረ፣ ወይ ስልኳ አይሰራ ወይ ደግሞ አልመጣችም። ስለዚህ እስኪ ምናልባት ወይ ስራ ቦታዋ ስልክ አለ ልደውል በማለት እዛም ደውላ ነበረ። ከትናንት ጀምሮ እቤት አልመጣችም በማለት ይነገራቸዋል። ከዛ በኋላ ነበር እንግዲህ ነገሩ ሁሉ የከረረና ሀሳብና ጭንቀቱም የበዛው። ማቲም እንግዲህ ደረሰ እኮ በቃ ሊሄድ ነው በማለት ትነግረዋለች። እሱ ግን ምንም አልመሰለውም፣ ማለትም እዩ ማለት ነው። በቃ ምንም አይመስልም ማለት ነው በማለት ጠይቃውም ነበረ። ባክሽ ምን ይመስለኛል ለመሄድ አንዴ ተነስተሻል አይደል እንዴ በማለት ይነግራታል። በቃ እንደዚህ ነው የምትለኝ ብትለውም አዎ እንዲህ ነው የምልሽ አሁን ሊሄድ ነው ይላታል። ይሄን ነው የምትሄደው ብትለው 2 በጎች አሉኝ ይላል። ለምን ገዝታቸው ነው በማለት እንግዲህ በጎች ሲል እኔ ጠርጥሬ ነበረ ድሮ መሪች እንደተያዘች። ነገር ግን ማቲ አልገባትም ነበረ። በዓል ለበዓል ነው እንደ በማለት ትጠይቀዋለች። እሱም በዓል ባይደርስም ከዛ ወዲህም ላደርጋቸው እችላለሁ እንዳየሩ ነው ይላታል። ማቲም እንግዲህ እንዳላት አንቺ ትክክለኛ ልጇ አትመስልኝም፣ ስለዚህም
ትክክለኛ ልጇን የትም ብዬ ማግኘት አለብኝ በማለት እንግዲህ ቆርጦ ተነስቷል። እዩ አሁን ላይ እንደዚህ የሚለፋው ምናልባትም ሀብትና ንብረቱ በሷ ያለ መስሎት ነው፣ ማለትም በማሚቴ ልጅ ማለት ነው። ነገር ግን ትክክለኛ ይች እንኳ ማቲ እንኳ ባትሆን ሌላዋንም እንደዚሁ በፍቅር ቀርቦ ተለሳልሶ ንብረቱን ወደ ራሱ ለማድረግ ነው እቅዱ። ነገር ግን የሚሳካለት አይመስለኝም። ምክንያቱም እነ እርብቃ ሀብትና ንብረቱን በእርብቃ ስም ያደረጉት ይመስለኛል። በባለፈው እያሉ ነበረ። ሪችና ማሚቴም እንግዲህ እንደታሰሩ ተገናኝተዋል። ጀርባና ጀርባቸውን ገጥመው አይናቸው ተሸፍኖ እጃቸው ታስሮ ነበረ ተገጣጥመው እየተቀመጡት። ይህን ድምጽ ማቀው መሰለኝ እየተባባሉ እንግዲህ ማነሽ አንቺ በማለት ማሚቴም ትጠይቃታለች። እኔም ራሱ የት እንደማውቀው አላውቅም እንጂ ድምጽሽ አዲስ አልሆነብኝም እየተባባሉ ባሉበት ሰዓት እንግዲህ ማሚቴ ልገምቶ በማለት ስነግራት አዎ ገምቼ ትላታለች። ግን አንቺ እኮ እዚህ የሚመጥንሽ ቦታ አይደለም ልትመጪ አትችይም ምን ያረግሽና ብትላትም እስኪ ገምቼ ግን ስትላት ስሟን ስትጠራው የሷ ድምጽ ነበር፣ የሷ ስም ነበረ። አዎ ነኝ እኮ ማሚቴ፣ አንቺስ እዚህ ምን ታደርጊያለሽ? ማን ያመጣን? አዩ በማለት እንግዲህ ትገረማለች። ወይዘሮ ማሚቴ ማለት ነው። እዩ ነው እዚህ ያመጣል፣ ድሮም ገምቼ ነበረ የተንከሲስ በማለት ሪች እጅግ በጣም ትናደዳለች። ሪችም አንተ የሰው አውሬ ምን አባለት ፈልገ ነው እንደ ወደዚህ ያመጣህን በማለት ትናደድበታለች። እንዲሁም አፏን በመፍታት እንዲሁም አይኗንም በመፍታት እየተያዩ ነበረ ሊያወሩ የቻሉት አይደል እኔን ነው እያለ እንግዲህ እጄ ይለሰልሳል አይደል በማለት በእጁም እየዳበሳስ ነበረ። ነገር ግን በኋላ እጅ ይሸታል እኮ ወደዛ ቀጥል በማለት ነበር የተናገረችው። ነገር ግን ምን ፈልገህ ነው ግን በማለት ሰው ሆነ ግን ያውሪ ጸባይ ያለህ አንተ ነህ በማለት ሪች አሁንም ዝም አላለችም፣ እየተናገረችው ትገኛለች። እንግዲህ ትንሽ ስትጮህ ማለትም ጋርዳቸው ይመጣል። ምንድነው ችግር አለ ቢለውም አይ ችግር የለም በቃ ጠብቃቸው፣ ጸጉሯን እኮ እያስተካከልኩላት ነው በማለት ነበር እንግዲህ የተናገረው። እሱ ግን ጸጉሯን ይዞ እየነጫት ነበረ። ከዚህ በፊትም እንግዲህ ሪች ለእርብቃ ለሪች ካሜራ ሰጣት ነበር። ሰዓት ነው ነገር ግን ካሜራ ይሰራል። ስለዚህ አንቺ ደግሞ ስራ ስላለሽ ስለምትመላለሽ ሊጎዳን ይችላል፣ አርፎ አይቀመጥም፣ ስለዚህ አርጊው በማለት የሰጠቻትን ሰዓት አድርገው ነበረ። ያንን ደግሞ ለአቤል ትነግረዋለች። አቤልም እንግዲህ በኮምፒውተር ሲያየው አላገኘውም፣ አልቻለበትም። ሌላም የሚያቅ ሰው ልጠይቅ በማለት የሚያቅ ሰው ይደውልና ያስመጣል። ሪችን እንግዲህ እንዴት ስትያዝ እንዲሁም ደግሞ በቃ እዩ ነው ይሄን ነገር የሚያደርገው በማለት ትናገራለች። እርበቃ ማለት ነው። አይ ቆይ እኮ በቃ አሁን ተረጋጊ ቢላትም እንዴት ታግታለች እኮ እንዴት ነው የምረጋጋው ብትለውም በቃ አሁን የት እንዳለች ቢያንስ አውቀናል፣ ስለዚህ ተረጋጊ በማለት አቤል እያረጋጋት ይገኛል። እዩም እንግዲህ የባጤ ቋጡን እየለፈለፈ የእስር ቤት ያለችውን ነገር ትውስ እያለው ይመስላል። ያው እሷ ላይ መቼም ደግ አይሆንም። እዩ ሲጀመር መጥፎ ሰው ነው፣ አስመሳይ ሰው ነው። በስተ መጨረሻም ግን ሪች ያ ሰዓት እንዳደረገች ካሜራም እንዳለው ትዝ ብሏታል። በዛ መሀል እንግዲህ እዩም አጠገቧ ነበረ። እውነት ይህ ሰዓት ካሜራ እንዳለው እዩ ያውቅ ይሆን ወይንስ ደግሞ ሰዓት መሽቷል እኮ ልቀቀኝ ትለውና ከዚህ እንትን ታመልጥ ይሆን? ምናልባት ካሜራውን ታልሰጠችው ሰዓቱን ታልሰጠችው የት እንዳሉ ይታወቃል። ብትሰጠው ራሱ እሱ የት እንዳለ ለመያዝ ቅርብ ነው ማለት ነው። በቀጣይ ቪዲዮ ደግሞ እንደሚከሰት ተከታትዬ ማቅረብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። እያላችሁበት ሰላማችሁ ይብዛ። ሰላም ሀገራችን፣ ሰላም ህዝባችን።